እግዚአብሔር ወይ ማረን አማኑኤል ወይ ማረን። ቃላቶች ሁሉንም ጥንቃቄ የሌለው እኔ አይስዌር እኔ እስማው እንደዚህ አይነት ሰው እኔ ዲያቆንያ እንደሚዩት አድርጉልን ከይቅርታ ጋር ገጥሞኝ አያውቅም። በጣም ሩድ እንጨርሳ ወይ ሐሳቡ ላይ አናወራ ወይ ደግሞ ያቆመና ኦርቶዶክሳውያን ምንም አይጠቅመንም። እሱ የተናገራቸውን ነገሮች ሪከርድ እያደረግን መልቀቅ ከትላንትናው በቃ አለቀ። አታድርጉት፣ አትልቀቁት። ኢቭን ኢፍ የተሰደብንባቸውንም ፓርት ምንም አያደርግልንም፣ ምንም ነገር አንፈጥርም። ሲጀመር በስላሴ የሚደረግ በእኛና በፕሮቴስታንት መካከል ውይይት ለእኔ ምንም ጥቅሙ ስለማይታይ መሆንም አልነበረበትም። ግን በሐሰት ተከሰናል። በቃ ዳትስ እኔ እሱን ነው ማጥራት የፈለግኩት። እና እህታችን ልዩነት አለን ወይስ የለንም የሚል ጥያቄ ስለጠየቀች ማለት ነው በጣም ፖላይትሊ ነበር ሳስረዳት የነበረው። በጣም ፖላይትሊ አዎ አለን። ከሆነ ጊዜ ጀምሮ ከውይይቶች መሀል ላይ ያገኘናቸው ልዩነቶች አሉ። በፍቃድ ዙሪያ ላይ እንደዚህ አይነት ልዩነቶች አይተናል። በዚህ ዙሪያ ላይ እና ደግሞ አዲስ መደበኛ ትርጉም መጽሐፍ ቅዱሱ እንደዛ ይላል አይደለም ያልኩት። የማጥኛው ጽሁፉ ለሷ ለሜሪ ከራሴ ሳልጨምር ሳልቀንስ እንደዚህ ብለው እምነታቸውን በዚህ በኩል ገልጸዋል። የማጥኛው ጽሁፉ ላይ እንዲህ ተብሏል። ይሄ ነገር ሾክ ያደርጋል። እንዲህ አይነት ነገሮች አሉ እያልኩኝ እያስረዷት በነበረበት ሰዓት ላይ በቃ አንድ ወንድማችን ለዛ መጡ። በጣም ስሜታዊ ሆኖ ሰዓት ለብሶ ሰዓት ጎርሶ መጡ። ራሱን እኔ አላውቅም። ብቻ ጌታ ኢየሱስ ከእንደነዚህ አይነት ውይይት ሁላችንንም ይጠብቀን። በጣም ጥሩ ስላልሆነ ማንንም አይጠቅም ጭራሽ። በስላሴ ትምህርት ያውም እኮ ተስፋዬ ሮበሌ ዶክተር ሻውል ቤት ዶክተር ሻውል በጣም አሪፍ ሰው ናቸው። ዶክተር ሻውል ቤት 2 ቀን አይደለ በተለያየ ጊዜ የተደረገ ውይይት ነበረ። ጥያቄ እየመለሱ ነበረ እና እኛ ካቶሊካውያን፣ ፕሮቴስታንትና ኦርቶዶክስ በስላሴ መወያየት አለባቸው አላምንም ብለዋል። በሚገርም እኔ ራሱ ፖስት አድርጌዋለሁ። የሚገርም እኔ ራሱ የእሳቸውን ንግግር እኔ ራሱ ፖስት አድርጌዋለሁ። አዎ እና ግን ደግሞ ዓለም ጉዱን ይወቅ ምናምን ዛቻ፣ ሽለላ፣ ቀረርቶ ምናምን የሆነ የሰው ጭንቅላት ምን እንደሚፈጥር አስቧል። በጣም የተዛባ ትምህርት ያለን ይመስል ይቅር። ኧረ በስመ አብ ጉዱን ይወቀው። እሺ ምን የሚወጣ ጉድ አለ? የተለየ ነገር እኛ የምናምነው በጣም ክሊር የሆነ ትምህርት ነው ያለን። በጣም እኔ ቤተክርስቲያን በጣም ከማደንቃትና ከመወዳት ትልቋ ነገር በስላሴ ትምህርት ላይ ያላት አቋም ግልጽነት የምር በጣም ነው የሚያስደስተው። ለእኛ ብቻ አይደለም ከኛ ውጭ የሆኑ ፕሮቴስታንት መምህራን እንኳን መስክረውላታል በስላሴ ትምህርቷ። ካቶሊካውያንም ፕሮቴስታንት ወንድሞቻችንም በሚገባ በቃ በኦርቶዶክስ በስላሴ ላይ ያላት ትምህርትና አቋሟ በጣም የሚያስደስት ነው። ስለዚህ ልንወቀስበት የምንችልበት ትምህርት እንኳን እኮ አይደለም። አይ ዶንት ኖ ዋይ በስመ አብ ወወልድ ወመንፈስ ቅዱስ ጌታ ሆይ ስንት የምንወያይበት ሰፊ የነገረ ድነት ትምህርት ልዩነት እያለን ማለት ነው። ማነው ታሪካዊ ክርስትናን የያዘው የሚለው እኮ በጣም እኮ ያልተነካይሽ እኮ ነው። ማነው ከሐዋርያት ጀምሮ የመጣውን ትምህርትና እምነት ይዞ ጸንቶ ያለው ሰው? ይሄ በጣም ለውይይት የሚቀርብ ነው። በመዳን ዙሪያ ላይ ያለ በክርስቶስ ኢየሱስ ነገረ ክርስቶስ ላይ መወያየት ይቻላል። ኔቸሩ ላይ ማለት ነው። ኔቸሩ ላይ መወያየት ይቻላል። ስንት ነገር አለ። በማዳኑ ዙሪያ ላይ በሬዘሬክሽን በትንሳኤ ዙሪያ ላይ መወያየት ይቻላል። በመዳን ትምህርት መወያየት ይቻላል። መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እነዚህ ትምህርቶች አሉ። እምነት ብቻ የሚሉ ትምህርቶች አሉ። እነዚህ ላይ መወያየት ይቻላል። መሰረተ በጣም ሰፊ ልዩነቶች ናቸው። እነዛ ሁሉ ነገሮች ተከርነው ተቀምጦ እዚህ ላይ እንወያዩ ነው። ናንሴንስ የሆነ ነገር ነው። ኤኒዌይስ እንትን እኮ ልደትሻ ለምሳሌ በኢትዮጵያ መጽሐፍ ቅዱስ ማህበር ራሱ እኮ ኦርቶዶክስ፣ ካቶሊክና ወንጌል አማኝ የሚባሉት ሶስቱ እንግዲህ እንደሚታወቁ የስላሴ አማኝ ተብሎ ነው እንትን የሚለው እና ከዚህ ፍሬምወርክ እንኳን ተነስተ ስላሴ ከሚለው ቃል ተነስተ አምስትነት ራሱ እንዴት ይመጣል? ለምሳሌ ይህን መጽሐፍ ብቻ አንስተ መውቀስ መንቀስ ይህ መጽሐፍ እንደ መጽሐፍ ቅዱስ አይደለም ከቤተክርስቲያናችሁ ኢቭን እንኳን አንዳንድ መጽሐፍት ላይ ቢገኝ ራሱ ነው ቤተክርስቲያኒቷ የምታስተምረው እንደዚህ ነው፣ ይሄ መጽሐፋችሁና የቤተክርስቲያኒቷ አስተምሮ ይለያያል ብሎ መከራከር አንድ ነገር ነው። ግን ቤተክርስቲያኒቷ ራሷ እኔ 5 አርጋ ስላሴን በቅዳሴዋም ይሁን በምኗም ይሁን ስታነሳ
እንግዲህ አንድ እንኳን መጠቀስ የሚችል ሌላ የረባ ነገር የለም። እኔ አይ ዶንት ኖ ለምን የኛ ሰዎች በዚህ ልክ እንትን እንደሚሉ አላውቅም። እስቲ ሌሎች ገስት ላይ ያላችሁ ሰዎች እሺ ልደት ሸቀጥልሽ አንድ የመጨረሻ ሐሳብ ብቻ ውይይቱን ለሁለት ውይይቱን ደግሞ የተቀበልኩበትን ምክንያቴን ደግሞ ላስረዳ። ውይይቱን መደረግ የለበትም እየካመንኩበት ሐሳቡን ተናግሬዋለሁ። ውይይቱን ደግሞ የተቀበልኩበት ዋነኛ ምክንያት ደግሞ ምንድነው? ምክንያቱም አንደኛ እህታችን እዚህ መሀል ላይ ያለች ሌሎችም ሰዎች አሉ። የተነዛው ስህተት የተዘራው ስህተት መታረም ስላለበትና በዚህ መሀል ላይ ምናልባት ልቡን ከፍቶ አይምሮን ከፍቶ የሚያዳምጠኝ ሰው ካለ ኦርቶዶክሳውያን የተከሰሱበትን የውሸት ክስ ውሸት እንደሆነ አረጋግጦ መውጣት ስላለበት ነው ትናንትናውን ውይይት ያደረኩት። በቃ ትልቁ እኔ ክርስቶስ ምስክሬ እንደዛ አይነት ውይይት ከዚህ በኋላ ከማንም ሰው ጋር ማላደርግ እስፔሻሊ ከዛ ወንድሜ ጋር በፍጹም አላደርግም። እንደዚህ አይነት ውይይት ጭራሽ ስነ ምግባር የጎደለው ውይይት እኔ ማይ ኢንታየር ላይፍ ከሃኔል ጋር ያደረኩትን ውይይት ከማንም ጋር አድርገዋለሁ ብዬ አላስብም። ይሁን በእድሜ ልኬን የምመኘው አይነት ውይይት ከሱ ጋር ያደረኩት መሸናነፍ የሌለበት ሐሳብ ላይ ትኩረት ያደረገ እንዴት ደስ የሚል ውይይት ነበር መሰለ ሲስ እና እንደዚህ አይነት ውይይቶች ብታደርግ ኢቭን እንኳን ማታቆንም ነገር ታቅበታለህ። ግን በቃ እንደዚህ ብሎ ነገር የለም። ብቻ እኔ አሸነፍኩ አንተ አሸነፍክ አንተና ወርድኳ ድምጽን ከፍ በማድረግ ብቻ የትክክለኝነት ስሜት ሰውን አሽሙር በመናገር ብቻ ልክ ይሆነን የሚመስለን ያፈራነው ተከታይ በራሱ በመናወራቸው አሽሙሮች ልክ ይሆነን እየመሰለው እንዲያጨበጨብ የሚያደርግ ንግግሮች በጣም ተከታዮቻችንን በራሱ እኮ ወደ አላዋቂነት እኮ ከተትናቸው። so the only reason ትላንት የተወያየሁበት ዋነኛ ምክንያት ከመጣው አይቀርና አንዲት ነፍስም ይሁን የቤተክርስቲያንን በራይቶ ለመምጣት ፈቃደኛ የሆነ ሰው ካለ እኛ የተሰደበንም ይሁን ምን ይሆነንም ይሁን ለነዛ ሰዎች የምር ምን ጠቅም ከሆነ ማሳየት አለብኝ በሚል ነው እንጂ ክርስቶስ በሚያውቀው ፍላጎት ኖሮኝ ራሱ አይደለም። ኢቨን ሰደንሊ ነው እዛ ቤት ውስጥ የገባሁት ራሱ ከመጣ አይቀር ግን ያው ምናልባትም ጠቅሞ ሰው ካለ ከሚለው ነገር አንፃር ነውና እኔ ባደረኩት ውይይት ይደብረኛል። እዛ ጋር ያንን ሁሉ ሰው ጆሮ በማደንዘዛችን ያ ሁሉ ሰው እንደዛ ስድብ ነቀፌታዎችን በመስማቱ ምናምን ነገር አልባሌ ነገሮችን በመስማቱ ነገሮች እኔ አዝናለሁ። እንዳጠቃላይ ይሄ ነው ሐሳቤ። ቴንክ ዩ ሲስ ረጅም ሰዓት አወራ። አረ ቴንክ ዩ በጣም ደስ ይለናል። ደስ ብሎ ነው የምንሰማ። በጣም ደስ ብሎ ነው የምናዳምጥ ብዙ ጊዜ። እሺ ሌሎች ገስት ላይ ያላችሁ ሰዎች ሐሳብ መስጠት ትችላላችሁ። እኔ እንደ አንድ ክርስቲያን it's not fair ይሄ ትክክል አይደለም። በቃ ማለት ኦርቶዶክስ ቤተክርስቲያን ንጥር ጽድት ያለ ምንም ምን ማለት ሰዎች ለምሳሌ የተለያየ መጽሐፍቶች ላይ ሰዎች የጻፉትን የተለያየ የተሳሳተ እንደኔ ነው የምላቸው የተሳሳተ ጽሑፍ ሊያገኙ ይችላሉ ሊያነቡ ይችላሉ። ያ ግን የቤተክርስቲያኒቱ የሥላሴ ትምህርት ነው ማለት ብዬ አልወስድም። በሥላሴ ትምህርት ማንኛውም የወንጌል አማኞችን ስኮላሮችን አምጥታችሁ ብትጠይቁ ኖ የኦርቶዶክሳውያን የነገረ ሥላሴ ትምህርት ስተት ነው ብለው ሲናገሩም ሰምቻለሁ። እንደውም ሪፈር ሚልኩን ሂዱና የነሱን የሥላሴ ትምህርት አንብቡ ነው የሚሉት። ፔሬድ አለቀ። እንደዛ ነው የሚሉት እንጂ ሌላ ነገር አይሉ። ሰላም ለእናንተ ይሁን። ለደስ የቃሉን ያሰማልን። ሲስ ምናልባት አሁን የሆነ ነገር ስላልክ ቀደምም አንተ ላይ ያለውን ቅጥቀጣም ትንሽ እንትን ለማለት ያግዛል ብዬ አስባለሁና እስቲ እኔን አባት እንስማቸው። አይ ቲንክ ታውቃቸዋለህ አይደል ሲስ? አውቃቸዋለሁ። ቄስ አውቃቸዋለሁ። ቄስ ግርማ ዘውዴ እንደዛ ይባላሉ። ቄስ ግርማ እና እሳቸው በአንድ ወቅት የተናገሩት ነበርና በአጭር እስኪ እንስማው። እንዳውም ጴንጤ ስለ ሥላሴ ምን ያውቃል? ስለ ሥላሴ ቆንጆ ትምህርት ያለው ኦርቶዶክስ ነው። ዝም ብሎ ሲያጠምቃ በወልድ መንፈስ ቅዱስ ከሚል በስተቀር በኢየሱስ ስም ከሚል በስተቀር እግዚአብሔር አብ መንፈስ ቅዱስ ከሚል በስተቀር መንፈስ ቅዱስ ራሱ ህልውና ያለው አይነት አድርጎ እኮ አይናገርም። ማንኛውም ጴንጤ ኖርማል ስብከቱን ቀርተህ ብታየው መንፈስ ቅዱስን እንደመሳደብ እኮ ነው ስብከቱ ራሱ። ስለ ሥላሴ ህልውና ትምህርት እኩልነት ሉዓላዊነት የሚያስተምሩ እነሱ ናቸው። ቤተክርስቲያን ናቸው ናቸው። ግልጽ መሰለኝ። ልድገማው እንዴ ሰዎች አረ ደጋግምልን በጌታ ይሄን ነው
ይሄማ ደጋግምልን ወንጌል አማኞች ከታች ያላችሁ ስሙ በእውነት ርዕሱ ሸፍ በስነ ርዕሱ ስርዓት ሸፍ መሀል ማንም አጥፋው። ቢመጣ እኔ ማንም ቢመጣ ነው የምለው ማንም ስነ መለኮትን ያጠና በእኛ ቤተክርስቲያን ያሉ ትላልቆች ቢመጡ ራሱ የሚሉት ይሄንን ነገር ነው የሚሉት ርዕሱን አጥፋው ሲስ አንደኛ ርዕሱን ዛሬም ባናየው ኮሜንት ላይ እንደዛ ይቻላል ሁለተኛ ሸፍኗል አጥፋው በቃ ያስፈልግ እንስማ እውነትክን ነው እንዳውም ጴንጤ ስለ ስላሴ ምን ያውቃል ስለ ስላሴ ቆንጆ ትምህርት ያለው እኮ ኦርቶዶክስ ነው ዝም ብሎ ሲያጠምቃ በወልድ መንፈስ ቅዱስ ከሚል በስተቀር በኢየሱስ ስም ከሚል በስተቀር እግዚአብሔር አብ መንፈስ ቅዱስ ከሚል በስተቀር መንፈስ ቅዱስ ራሱ ህልውና ያለው አይነት አድርጎ እኮ አይናገርም ማንኛውም ጴንጤ ኖርማል ስብከቱን ቀርተ ብታዩ መንፈስ ቅዱስን እንደመሳደብ እኮ ነው ስብከቱ ራሱ ስለ ስላሴ ህልውና ትምህርት እኩልነት ሉዓላዊነት የሚያስተምሩ እነሱ ናቸው ቤተክርስቲያን ናቸው ይላል ናቸው እንግዲህ ሰዎች ህሊና ያላቸው ቀደም ሲስ የተናገረው ዝም ብሎ አይደለም ለማለት ያህል ነው ጥሩ ነገር ነው የተናገርከው ልክ አሁን እኔ አባት እንዳሉትና እኔ ህሊና ያለው ሰው የተናንተናውን ውይይት እውነት ለመናገር ውይይቱን ሰምቶ ለመጨረስ በጣም ጸጋን ይጠይቃል በጣም ነው ያልቻልኩት እኔ ማለት ነው በቃ ለወጣ ብዙ ሙከራ አደረኩ ላስቆምም ማይክ አነሳው ምናምን ግን ውይይት አይደለ ፎርማል ልክ ደቂቃ ተይዞ ምናምን ምን እናርግ እና ትንሽ ደስ አይልም ነበር እኔ እንደ በጣም ይቅርታና በሌለበት ስም መጥራት ጥሩ ባይሆንም ኤፍሬም ትንሽ ለራሱ ያለው እይታ በጣም የተዛባ ነው እውነት ለመናገር እኔ ፕሮቴስታንቶች ብትመክሩት ማለት ለሱም ጥሩ አይደለም በጣም ለራሱ ያለው እይታ በጣም ትክክል አይደለም ራሱን በጣም እንዳዋቂ እንደ ሊቅ በቃ አይነት ሰው አድርጎ ነው ራሱን የሚቆጥረውና እኔ እሱ እኔ እንጃ እኔ ከባድ ነው እኔ ሰው ለውይይት ሲመጣ በዚህን ያህል ጉራ እንዴት ይመጣል በጣም ትክክል አይደለም እኔ ካሁን በፊትም ፊት ለፊት ነግሬዋለሁ ባይዚ በዛ የተነሳ የሚገርም ሲስ አይወደኝም አውርተን አናቅም እኮ ያን ያለላፊ ነገሮች ተገናኝተንም ተዋይተንም አናቅም ግን ኤፍሬም ይሄ እንትን ትክክል አይደለም ኖርማል አይደለም የጤነኛ ሰው ምልክት አይደለም ብየው ስለማቅ የሚገርም ገና ሲያየኝ ሊያዋራኝም አይፈልግም እና እኔ እንደው ትክክል አይደለም በጣም በዛ ልክ አንድ ነገር ዝም ብሎ የተጣመመ ነገር አመጥቶ ማለትም የሆነ ራሱ አጣሞ ሐሳቡን በሚፈልገው መንገድ ወስዶ ምንም ታይቶም ተሰምቶም የማይታወቅ ስላሴን እናንተ አምስጥላላችሁ ምናምን በዛ ልክ ይሄ በጣም አደገኛ ኖ አይደለም ጋይስ ከታች ምጽፉ ሰዎች አሜት አይደለም እኔ በቃ ማለት የሌለ ነገር ለውይይት ማይበጋ ከአንዴም ሁለቴ ይሄ ርዕስ ተነስቶ ተዋይቶ ሰምተናል ከአንዴም ሁለቴ ኦርቶዶክሳውያን አምስት ስላሴ ነው የሚያምኑ ተብሎ 5 ቤቶች ላይ 6 ቤቶች ላይ ኖ በፍጹም ኦርቶዶክሳውያንን ማምኑትን እምነት እያነሳን እንትን ባንል ጥሩ ነው ኦርቶዶክሳውያን በፍጹም በቃ ሌሎች የሚገርመው አሁን በፊት በፈቃድ ጉዳይ ላይ ክሊር የሆነ ምን ላይባቸው እነሱ የሚያምኑ እኛ ማናምናቸው ፖይንቶች አሉ ነገረ ድነት የታወቀ ነው ልዩነት አለ ነገረ ድነት ላይ ማውራት ይቻላል የመጽሐፍ ቅዱስ ቀኖና ላይ ለምሳሌ ማውራት ይቻላል ሌሎ ብዙ ምናወራበት ነገር ያለ ግን ማንኛውም የኢቫንጀሊካል ስኮላር ቢመጣ በስላሴ ጉዳይ ካቶሊክና ኦርቶዶክስ ፕሮቴስታንት ይለያያል ብሎ በፍጹም አያስተምርም ሲቀጥል ደግሞ ማንኛውም እንደው ተራ መንገደኛ ጠይቃችሁ የኦርቶዶክስ በስንት አምላክ ነው እኔ እኮ ግራ ገባን በስንት አምላክን በሉ አምስት ሲሆኑ ራሱ እኮ ለማብራራትም ለመግለጽም ግራ ገባን እኮ ማንኛውም ሰው ዝም ብላችሁ መንገድ ላይ ጠይቃችሁ ይሄን ነገር ብትጠይቁ ኦርቶዶክሳውያን አንድ በጣም የሳቅ 5 ቁጥር እየጻፋችሁ የሳቅ ኢሞጂ ምስልኩ ሰዎች ያወቃችሁ መስሏችሁ ነው በጣም ይሄ እንትን ነው እንደው በእኛ ልጆች እንትን ነው ማፈር ያለባችሁ እንጂ ኦርቶዶክሳውያን እንደዚህ አታምንም ሲሶዬ ከይቅርታ ጋር ቀድም ላይ ሁላችሁንም ሰላም ብያለሁ ልደትዬ ከትላንትና ጀምሮ ይሄን ሐሳብ ላይ ሲሰጥ ነበር ሲሳይ እግዚአብሔር ያክብር ድንቅ የሆነ መልከታ ነው ያየኸው በጣም ነው ማከብረ ሲሲ ግን ኤፍሬምም ብሏል ስለዚህ ርዕስ ስናነሳ ለሌላው ግብአት ነው የምንሆነው ለሙስሊም ግብአት ነው የምንሆነው አሁን ያናዳሉ በጣም ነው የሚያናደው ላፊ ቃላቶች ነበሩ ወይ አሉ አሁን እዛ ሐሳብ ላይ በሰጠን ቁጥር ስላሴ ላይ ያለውን ክፍተት ባወራን ቁጥር ለእስልምና ነው እስልምና ላይ ነው ክፍተት እየፈጠርን ያለ ነው
ስለዚህ ይሄንንም ታሳቢነት አድርገን በቃ ነገረ ድህነት ላይ ሚስጥረ ቁርባን ላይ ሚስጥረ ጥምቀት ላይ የተለያዩ ነገሮች ላይ ብንወያይ ሞር አሪፍ ነው ብንነጋገር ስላሴ ትምህርት ኦርቶዶክስ አትተችም ስላሴን እንኳን የሚለውን ቃሉን እንኳን የተገኘው ከኦርቶዶክስ ነው ስላሴ የሚለው እንኳን ቃል ስለዚህ ሐሳቡ ራሱ ልክ አይደለም ቢቻል ፕሮቴስታንት ካቶሊክና ኦርቶዶክስ በስላሴ ጉዳይ እንደዚህ ኦፊሻሊ አሁን ሲገባይ ማለት ነው በዚህ ፕላትፎርም እኛ በተወያየን ቁጥር እኛም እየሳተን ደግሞ እኛን ደግሞ የሚከተሉ ልጆችን ደግሞ እያሳተን ያለ ነው ስንት ልጆች ሰልመዋል በዚህ አመት የምሬን ነው ማለት ከይቅርታ ጋር ስንት ልጆች ወደ ኦሊጂሰስ ሄደዋል በጣም የምናቃቸው ፕሮቴስታንት ላይ ወንጌልን ይሰራሉ የምንላቸው ይዲዲያን ጨምሮ ስንት ሰዎች ኤቲስት ሆነዋል ማሰብ መቻል አለበት እነዚህ ልጆች ጥያቄ ፈጠረባቸው ይህ ርዕስ ነው ይህ ቶፒክ ነው አጉል ተሰሚነት አለኝ እግዚአብሔርን ሳይሆን ራስህን ልታሳይ ስትመጣ እንደዚህ ነው መጥተው ሰው እግዚአብሔርን ሊያሳይ ሲመጣ ግን የሚሞት ነገር ይኖረዋል የተረዳውን ያገኘውን እውነትን ነው የሚናገረው ሰው ራሱን ሳይገድል ስጋውን ከነክፉ መሻቱ ጋር ሳይገድል ተነስቶ እኔ ሚል ካበዛ ልደት ሲሶዬ ስተት ይኖረዋል እኔ ብለን ልናወራለትና የእኔነቱን ታሪክ ልንነግርለት የሚገባው እግዚአብሔር ነው እግዚአብሔርን ከፍ ያደረግን ከሄደ ስለዚህ ቶፒክ አሁንም ተገቢ አይደለም ይርስ አሁንም ተገቢ አይደለም በጣም ልደት ማታ ላይ አንድ ነገር ሲናገር ነበር ሲሳይ ሜሪ ቤት ከሰማ ለሌላ ቤተ እምነቶች ግብአት ነው ምን ሆነው ቢቀርግም ሞራሪፍ ነው ሲል ጉዳቹን ገና ለዓለም ዘረግፈዋለሁ ሆይ አምስትና ሶስትን እንኳን ለይቶ ማያቅሰው ስላሴ አምስት ትምህርት የሚል ምን ማለት ነው ስላሴ ማለት ሶስት ማለት እኮ አምስት በግዕዝ ምንድነው ወይ አምስት እንትን ነው መታምኑት ብሎ አልመጣ ስላሴና አምስት የሚል እንኳን ትርጓሚዎች በጣም ነው የሚያመው ቶፒኩ ተቀይሮ ምንም ማማርበት ትውልድ ምናተርፍበት እኔ የምር ማለት ነው የገባነው ሲሲዬ ሜሪ ጥያቄ ነበራት ሜሪን ደግሞ በጣም ወዳት በጣም ማከብራት እህቴናት መጣን ጥያቄ ካለሽ ኦርቶዶክሳውያን ጋር ጠይቂ ነው ያልኳት የነበረውና ጥያቄ ስትጠይቅ በቃ ከኔ በተሻለ በጣም ጥርት አድርጎ የሚያስተምር ልጅ ነው ልደት ጋር ሼር አደረኩለት ልደት መጣ ጠይቃት ልደት ሲያስተምር ገስት ላከ ገስት ሲልገባ አማን ሻሎም ገስት ላከ እኔ አማን ሻሎምን በጣም ነው ማከብረው ትላንትና ተው እባካችሁ ሲል ነበር አማን ሻሎም በእምነት አይመስለኝም አይደል ግን በጣም ሁለቱንም ለመምከር ሲሄድ ነበር ጌታ ምስክሬ ማለት ነው ተው ስርዓት አርጉ በቃ ትምህርቱ ላይ ትክክለኛ የመጽሐፍ ቅዱስ ዲቤት ላይ አድርጉ ሲል ነበር አማን ሻሎም እኔ ትላንትና ከኤፍሬም ይልቅ ከአማን ጋር ቢወያይ ኖሮ ተግባብተው ይጨርሳሉ ብዬ አስባለሁ በትምህርት ልዩነት ሳይሰዳደቡ ይጨርሳሉ ብዬ አስባለሁ ከአማን ጋር በጣም በተረጋጋ በበሰለ ነገር ነበር አማን የነበረውና እኛ ክርስቲያኖች ነን ብለን ካመንን ኢየሱስ ክርስቶስ ፍቅር አስተማረን ብለን ካመንን ተከባብረን ሳንሰዳደብ ፐርሰናል አታክ ሳንደራረግ ለምቢባል ተመስገንን አንቋሸ መንግስተ ሰማያት ገባለው ብለ ካሰብ ተሳስተሃል ስድብ መንግስተ ሰማያት አያገባ ኤፍሬምን ተሳድበ እኔ መንግስተ ሰማያት ገባለው ካልከ ክርስቲያን ማትገባ ስድብ መንግስተ ሰማያት አያስገባ በመከባበር በመቻቻል በመደጋገፍ ነው መማማር ያለብን ብዬ አስባለሁ ትችት ዘለፋ አይጠቅምም ስለዚህ ሌሎቹም የሚማሩበት በተለይ ደግሞ መጽሐፍ ቅዱስ ሲናገር ወተት ለሚገባው ወተትን ስጥ አጥንት ለሚገባው አጥንትን ስጥ ይላል አይደል እዚህ ውስጥ ማን ወተት እንደሚግጥ አናቅ ማን አጥንት እንደሚግጥ አናቅ ስለዚህ በልክ ብናረገው መልካም ነው እኛነታችንን ትተን እግዚአብሔርን እናሳይ እኔ ስድቦች ቢቀሩ ሞር አሪፍ ነው በያስባለሁ ሲሴ ትላንትና በጣም ነው ያዘንኩት ሜሪን ጥያቄ ነበራት ጠየቀችና ስላሴ ላይ ልዩነት አለ ስላሴ ላይ ባላወራ ደስ ይለኛል ለሷም ያላት ኤፍሬም ከመምጣቱ በፊት ግን አው ልዩነት አለ ይሄ ነው
ከመጣ በኋላ ግን ቡራ ከረዩ ነው ያለው። እንደዚህ አይነት ነገሮች ቢቀሩ ሞር አሪፍ ነው። እባካችሁ